ማለት ነው አንድ ሰው በትክክል ይሁን በደንብ መረጃ የሚያቀርብለት መረጃ የሚነግረው ሰው አለ ነው። ለምንድን ነው እሱ ምን ማለት አንተ ነው ወይ አንተ አታውቀኝም? እሱን የመጣሁበት ምክንያት አለኝ። ዝም ብዬ አይደለም የመጣሁት። ምንድን ነው እያልኩህ እኮ ነው። በቃ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ሙዬ ተመልሳለች ወደ ቤቷ ማለት ነው። ያ ማለት እንደውም ትንሽ የሆነ ለውጥ ምናምን ይዛ ነው የመጣችው ማለት ነው። አሁን ነገሮች ማጥራት ያለብን ይመስለኛል። ከዚህ በላይ እጃችንን ለማንም አሳልፈን መስጠት የለብንም። ጠላታችን ኦልሬዲ ለይተን አውቀነዋል። እንደገና ደግሞ ምንድነው አሁን እኔ በጣም እያሳሰበኝ ያለው ነገር ምን እንደሆነ ታውቃለህ? የሆነ ከውስጣችን ማለት ነው አንድ ሰው በትክክል የሆነ በደንብ መረጃ የሚያቀርብለት መረጃ የሚነግረው ሰው አለ። እንዴ ያለንበትን ቦታ እኮ ነው የሚያውቀው። በቃ የት እንደምንውል የት እንደምናድር የት እንዴ አሁን ይሄ በዚህ አይነት ሁኔታ ሆነ ማለት ነው። ሲኖታ እኮ ይታወቃል። ሲጀመር አንተ ከቤት ስትወጣ ይታወቃል። መምጫ ሰዓት በቃ ምን ያህል እንደምትቆይ ሁሉ የሚያውቀው ይሄ ቤት ውስጥ አንድ ሰላይ እንዳለ ቤት ውስጥም ደግሞ ሌላ ነገር እኛ ሳናቅ ብዙ ነገርም ሆኖ ተፈጥሮም ሊሆን ይችላል ማለት ነው። እንደገና ደግሞ ልንገርህ ጸበል በቃ የመጨረሻ ውሳኔ ላይ ደርሰናል። ጸበል ይዘናል እኔም ማለት ነው። ግን ጸበል ይዘና ስንሄድ ጠላታችንን ሳንለይ ከሆነ ይዘናት ምን ማለትም ይሄ መረጃ የሚያቀብለው ሰው አለ። መረጃ የሚያቀብለውን ሰው ሳንለይ ከሆነ ይዘን የምንሄደው እርግጠኛ ነኝ ማለት ነው። እውነቱን ልንገርሃል፣ እርግጠኛ ነኝ ያለችበት ድረስ ሄዶ ሌላ ነገር ይፈጽማል፣ ሌላ ጥቃት ይፈጽማል። ስለዚህ ጠላታችን ማን ነው? እሚቱም አይደለችም፣ ልትሆንም አትችልም። ዮናስም ደግሞ ሊሆን አይችልም። እና ታዲያ ማን ሊሆን ይችላል? አንዳንድ ጊዜ እሷም ስልክ ትደውላለች፣ ግን አንድ ቀን ብቻ ነው ያስኳት ራሷ ፍቅር ማለት ነው። ግን ይሄን ለመናገር ምናምን ለይታ እንደዚህ እዚህ ቦታ ናቸው ምናምን የሚል ነይ እስቲ እንደውም እንጠይቃት። ነይ እስቲ ሂጂ ነይ። በዚህ ስልክ ትደውያለሽ እንዴ? ስልክ ዳንኤል ጋር ትደውይለታለች ስልክ ደውላለች ታውቃለች። አይ ለዳንኤል ደውለሽለት ታውቂያለሽ ስልክ? የምር ደውለሽ ምን ትይዋለሽ? እስቲ የምታወሪውን ነገር ንገሪኝ። ከሱ ውጭ ሌላ የምትይው ነገር የለም? ምደውይለት ለምሳሌ እኛ የሆነ ቦታ ስንሄድ እዚህ ቦታ ናቸው ብለህ ደግሞ ይሄን ልትነግር አትችልም። እኔ ፍቅርም ልትሆን አትችልም። ዮናስም እኔ እንደዚህ ያደርጋል ወንድሜ ነው እንደዚህ ያደርጋል ብዬ አላስብም። ሲጀመር እሱ ነው ሄዶ ከሶ የክስ ወረቀት ይዞልን የመጣው አይደል? የክስ ወረቀት ይዞልን መጥቶ ደግሞ እንደገና ይሄን ሁሉ ነገር እየለፋ እየደከመ ለኛ ብዙ መስዋዕትነት እየከፈለ በፍጹም እርግጠኛ ሆኜ የምነግርህ ነገር በፍጹም ማለት ነው እኔ ዮናስ ነው አይደለም ከሌናም አይደለም እኔ ማቀው ራሴን ነው አይደለ? እኔ ራሴን እስካወኩ ድረስ ለራሴ ማቀው እኔ ራሴ እንደሌለውበት ነው። ስለዚህ አይደለም ይሄም ሰው ካልሆነ ልንገርህ አይደለም ይሄም ሰው ካልሆነ እንደዚህ የሚያደርገውም ሰው ካልሆነ ምናልባት እንትና ሊሆን ይችላል ናቲ ናቲም ደግሞ ለምሳሌ ገደብ ነው። እሱም በገደብ ነው። ለምሳሌ አንዳንዴ ነው እኛ ቤት የሚመጣ ሰው እኮ አይደለም። ይሄ እኮ ሙሉ ፉል ኢንፎርሜሽን የሚሰጠው ሰው አለ ነው። ፉል ኢንፎርሜሽን እያንዳንዷን ነገር እያወቀ በተለይ የምናወራውን ነገር ቀድሞ የሚያውቅ ሰው አለ ማለት ነው። በስነ ስርዓት ይህ ሰው አብሮን የሚጠቅመን ሰው ነው ማለት ነው። እኛን እየደገፈ ለሱም የሚያግዝ ሰው ማለት ነው። ስለዚህ ሰው ናቲም ሊሆን አይችልም። ምናልባት ናቲም በዚህ ልክ ኢንፎርሜሽን ሊደርሱ አይችልም። አይችልም። አሁን እኮ ልንገር አይደል እኛ ዛሬ ጸበል ይዘና ብንነሳ
ቀድሞ ይመጣል እሱ አይደለም ይደርሳል እኛ አንድ ነገር ስናወራ ቀድሞ ይመጣል ካሜራ የያዝን ቀን ብቻ እኔ ለምን እንደሆነ አላውቅም በተለይ ካሜራ የያዝን ቀን ሮጦ ነው የሚመጣው አብረን ያለን ሰው ነው በቃ እዚህ ቤት ውስጥ ያለ ሰው ሁሉን ነገር የሚያክሰው ነው አንተ ነህ እንዴ ምን ማለት ነው ለምንድን ነው እሱ ምን ማለት አንተ ነው ወይ ያልኩህ እኮ ነው ምን ይዘጋል እሱ ደግሞ መናገር አይችልም ያወክ ታዲያ አንተ እንዴት ነው እኮ መናገር አይችልም አዎ ማለት ቤተሰቦች ያው አንተም ታውቃለህ ሉሉ እዚህ ቤት ያለ ሰው ሁሉ ያውቃል ካሜራማናችን ደውሎ የሚናገርበት እንትን የለውም ያው አካል ጉዳተኛ አይባልም ግን መናገር የተሳነው መናገር አይችልም በምልክት ነው የሚያወራው ግን ማለት ነው በሌላ በምልክት በጽሁፍ ምናምን ብለህ ከሆነ ማለት ነው እንደውም ብዙ ጊዜ ያው ቤተሰቦቻችን የሚታዘቡት ነገር ይኖራል ብዙ ጊዜ ስናወራው ምናምን መልስ አይሰጠንም በምልክት ብቻ ነው እንዲህ ወይም እንደዚህ የሚለው ማለት ነው እና እሱም ሊሆን ይችላል ብዬ አላስብም ስለዚህ የሆነ ሰው አለ ነው እያልኩ ያለሁት በቃ ቀድሞ ይሄ እዚህ ጋር ያለ ሰው የግድ መጥራት ያለበት ነገር ነው ይሄ ነገር ማለት ነው ሳሚ ምክንያቱም ሁሉን እኛ ገና ስናቀድ ነው እዛ ቦታ የሚደርሰው መረጃው ፉል የሆነ ኢንፎርሜሽን ነው የሚደርሰው ስለዚህ እኔ ምን እንደምልሉ ነው ግራ የሚገባው ሉል እኮ ራሱ እኮ ይገናኛል እኮ አብረን ምሳ በልተን ነበር አለ ራስ ልትሆን ትችላለህ አይኔ ውስጥ እያየ መልስልኝ አይኔ ውስጥ ቀና በላይ አይኔን እያየ መልስልኝ በስነ ስርዓት አንተ መረጃ የምታደርሰው እያየ መልስልኝ ጎንበስ አትበል እንዴት ነው የምታስበኝ እንዴት ነው ማላስብ ሌላ ሰው ማንም ሊሆን አይችልም የምጠራጥረው አንተን ነው በቃ እዚህ ጋር አንዳንድ የምታደርጋቸው ነገሮች የምታመጣቸው ኢንፎርሜሽኖች ራሱ አንተ ልታገኛቸው ማትችላቸው ናቸው ቀድመ እንዲያርጓል እንደዚህ ሆነ ባለፈው ወደ ውጪ ሊሄድ ሲል ይዟት ወደ ውጪ ሊሄድ ሲል እንዴት አወቅ ንገረኝ እስቲ አጣይቄ ነው እንዴት ነው የምታስበው ማንነና ነው አንተ ለኔ የምታጣይቅኝ አጣይቀም አይደለም በስነ ስርዓት እንደዛ የምታስበው ነው እንካ ይላሉ ወዴት ነው የምትሄድልኝ የት የምትሄድበት ቦታ የለም ሳታወጣ ገና ወደፊትም ይሄንን ነገር ሳልደርስበት የትም አትንቀሳቀሳል ታውቃለህ ሳሚ እኔ እንደዚህ አይነት ባህሪ እንደሌለኝ አይደል እና ባለፈው እንዴት አወክ ንገረኝ እስቲ ምን ማለት ነው እንደምታስበው ግልጽ እኮ ነው ባለፈው ነገ በረራ አለው ትኬት መቁረጡን ምን አንድ ሰው እኮ የግል መረጃው ነው አይደል እንዴ ስማኝ የሱ የግል መረጃ ሆኖ ሳለ እንዴት አወቃለህ ፖሊስ ጣቢያን እና ሲዘው ስንል ሊያመልጥ ነው ብለህ ያልከው አንተ እንዴት ነው አዎ ብያለሁ አላሽም እና እንዴት አድርገን እንገር እሙ እንድትድን እኔም አይደለም ማንንም ይፈልጋል አይደል እንዴ ቤተሰቦቻችንም ሳይቀሩ ግን ሁሌም ቢሆን መረጃ አጣራለሁ ሁሌ ጊዜም ቢሆን አንተ እንዴት ነው ኢንስፔክተር ነህ ሳጅን ነህ ምን ስለሆንክ ነው መረጃ የምታጣራው የትኛውን መረጃ አጣራለሁ ያገኘሁትን ፍንጭ እጠቀማለሁ ከደረስኩበት ግን ማለት ነው ልንገርህ ከደረስኩበት እገላለሁ እኔ ካለሁበት የፈለግከው ማለት ትችላለህ አመሰግናለሁ ለይላችሁ ሩሚቻ እንደወስድብህ አታድርገኝ በቃ እንደፈለክ ማድረግ ትችላለህ እኔ ስለሌለሁበት ምንም የሚያስጨንቀኝ ነገር የለም ስለዚህ ማን ነው ታዲያ ንገረኛ ማን ነው ሊሆን የሚችለው እስቲ ንገረኝ ማን ነው እኔ ማውቀው ዝም ብላለሁ እንዴ ሁሉን ነገር መጀመሪያ ሳይጣራ አንድ ነገር አይደረግም ስለዚህ ምን ጸበር ብናስገባትም ኪሳራ ነው ለምንድን ነው ትርፉ ድካም ነው አይሆንም ጸበል ድረስ ይመጣል አይመጣም ጸበል ቦታ ደግሞ ጥበቃ ምናምን የለም ሁሉም ሰው እንደታካሚ የሚገባበት ቦታ ነው አለ ስለዚህ ይሄ ነገር ገና ዋጋ ሊያስከፍለን ይችላል የሆነ ነገር ማድረግ አለብን ጠላታችንን መዘን ማውጣት አለብን
ልንገርህ፣ እኔ ከዳኒ በላይ ጠላታችን ይሄ መረጃ የሚያቀብለው ሰው ነው። ልክ ነህ። ግን አሁን አድርገህ የምነግርህ ነገር ቢኖር ማለት ነው ሳሚ፣ ስማኝ፣ ጸበል እሷ የግድ መሄድ አለባት። ስትሄድም እዚህ ጸበል ቦታ ነው የምትሄድ ተብሎ መነገር የለበትም። እዚህም እኛ እንናገርም። ግን አብሮን ያለው ሰው ያቅና ሄዶም ይናገራል። እኛም ማወቅ በቃ ማንን ሁሉንም ነው የሚጠረጠሩ አይደል? ከኔ ጭምር መስማት የለብንም። አከተም ከሙና ከአንተ ውጪ ሌላ ሰው ሊሰማ ይገባል። እሚትም ብትሆን በቃ ትክክለኛው ነገር አማራጩ ይሄ ነው። እንደዚህ አታረግም። እሚትም ቢሆን መስማት የለበትም። አንተ የራስህን እርምጃ አድርገህ እሷን ሳትናገር ለማንም ነው መሄድ ያለባት። በቃ ዜሪ ሰምቲንግ የሆነ ነገር አለ ከጀርባ አይደለም። ሁሉንም ሳይስተካከል እየተነሳ አንተ ነህ ብትል የምታመጣው ለውጥ አንድም ነገር የለም። እያሰብክበት ማን ነው የጠራው? ሰው ይኖራል። ማን ነው የጠራው? ዮናስ ማነህ? ክፈት። ማነስ አይደለም። አንተ እንደፈለግክ ቆይ፣ ቤቱ ያንተ ነው የሱ ነው? ጠርታችሁኝ አይደል የመጣሁት? ያንተ ነው የሱ ነው? አሃ ዛሬ እንግዲህ ሚት የለችም፣ ዮናስ የለም፣ ናቲ የለም። ከአንተ ውጪ ሊጠራው የሚችል ሰው የለም ማለት ነው። ከአንተ ውጪ ሊጠራው የሚችል ማን ይጠራ? ማጠርቶ ነው የመጣው? ለምንድን ነው የመጣው? እናንተ አይደላችሁ እንደ ጠራችሁ? ና ወደዚህ ግባ። ማን አባህ ነው የሚጠራ? ኦኬ እሱ ነው የጠራ። ምን ታኛለው? እንዴት ነው የምታመጣው? እያመጣሁት አይደለም፣ እውነታውን ነው እየነገርኩ ያለሁት። እንዴት ነው የምታስበው? እንዴት ምላስባልች? ማን ነው የጠራ? አንተ የራሳችሁ አይደላችሁ እንደ ጠራችሁ? እኔ ጠርቻለሁ። እኔ ጠርቻለሁ። ምን ብዬ ነው የምጠራው? እኔ ምን አቅልሃለሁ? ቆይ ከዚህ አሁን የሚተዋለች እዚህ ጋር የለችም። ስልኬ ቻርጅ ላይ ነው። እንዲያው እዚህ ጋር ነው ያለው፣ አጠገብህ ነው ያለው። ምን ብዬ ነው የጠራሁት? ምን አቅልሃለሁ? እኔ ታዲያ እንዴት ሊመጣ ይችላል? ወይም እስቲ በስልክ በስነስርዓት በሌላ ስልክ ነው። አንተ ቤት እንኳን ብዬ አልገባሁም። ማን ሄደው በሌላ? እኔ ቁጥሩን አላውቀውም። እኔ ተደወለልኝ፣ ተጠሩኝ። በቃ ስንት ቤት ነው ቁጥር? ስንት ቤት የተደወለልህ ቁጥር? 32 ስማ፣ ስልክ ቁጥሩን ንገረን። 32 ያንቺ ቤት አስፈላጊ ነው። ጉዳይ አንተ ያለ ጉዳያችን ሳንጠራ እንዴት ምን ልትመጣቸው? ማን ነው ይሄን ሁሉ ኢንፎርሜሽን የሚነግርህ? ሲቀጥል ትላንት አውርተን ጨረስን አይደል? ከህይወቴ ለምን ጠራችሁ እያለ ነው ከኛ ህይወትና ከኛ ቤት ላይፍ ውጣ ተባልክ አይደል? አስበው። በምንም ተነሽ፣ ታዋት እስቲ እንደፈለገ ስማ፣ ልንገርህ እንዴት ልመጣ ቻልክ ነው አሁን ጥያቄ። እንዴት ልመጣ ቻልክ? እውነታውን ተናገር። እኛ እንዴት ነው የምንጠራ? እኔ ጠራው፣ ሳሚ ጠራ፣ የጠራህን ሰውም ተናገር። እኔ ቆይ በአንተ ምክንያት ጠርተሃል አልጠራህም የተባልኩ ቀፊና ዱላ ይድረስብኝ እንዴ? በአንተ ምክንያት ዮናስ አይደለም ሊደውልልህ የሚችለው። ዮናስ ዛሬ የት እንዳለ ራሱ አናውቅም። ገባህ? አጋጣሚ እዚህ ሳጣው ነው ዮናስ ነው የጠየኩት። እሺ ምን ፈልገህ ነው የመጣው? ምን ታፈጥብኛለህ? እንፈልጋለን ብላችሁ አይደል የጠራችሁ? ይሄ ሰው ያሟል እንዴ? ጤነኛ አይደለም።
ምንድነው ችግራችሁ? ምን ነው የሚያምር? በቃ ይኸውልህ አንድ ነገር እኮ ፍንጭ እኮ እየሰጠ ነው። የጠራው ሰው አለ መጣ። ይሄ ሰው ይኸውላችሁ ደውላችሁ ጠራችሁኝ። ማን ጸበል እንወስዳታለን ምናምን ብላችሁ ጠራችሁ። አሁን ምንድነው እናንተ ሐሳብ? አንድ ነገር ልንገርህ፣ በቃ ከህይወታችሁ ውጣ። ራስ ደውለህ ራስ አይደለም እኔ ያልደወልኩም። እሺ ቶቶ ስለመደወሉ ቶ ግን ከህይወታችን ኧረ ስማኝ እያለ ያለው ምን እንደሚለው ጸበል እንወስዳታለን ብለህ ነው የጠራኸኝ እና አላላችሁ? የራሳችሁ እኮ ናችሁ ደውላችሁ እንደዚህ ነገራችሁ። በቃ እኔ ተስፋ የለውም ይሄ ነገር። ነገርኩህ። እኔ ያልኩህን አማራጭ ውሰድ። ሁሉንም ነገር እኔ ብቻዬን ራሱ ለምን ቆይ አትናገርም? አንተ ሚሊዮን ነገር ሰው ለምን ነው የማትናገረው? ቆይ ለምን ደግሞ አትናገረው? እኔ ራሴ ሳስበው ያለን ሰው ለምን ደግሞ አትናገረው? ቆይ ምንድነው ልነግራችሁ የምችለው? እኔ ምንም ነገር የምነግራችሁ ነገር የለም። እኔ ራሴ ማመን አቃቶኛል። እኔ ራሴ ስለ ራሴ ማመን አቃቶኝ። እንዴ ወሬ ነው የምትሄደው? እዚህ ጋር ነው አይተው ቁጭ በል። እኔ ራሴን ሁሉ ማመን ያቃተኝ። ምንድነው እሱ በየሰዓቱ መረጃውን የሚሰማው ከየት ነው እንዴ? ችግር የለውም። እኔ በራሴ መንገድ አጥንቼ ይህንን ነገር እደርስበታለሁ። ችግር የለም። እኔ ራሴን ነው ማመን ያቃተኝ። እንዴ ምንድነው? ቆይ ችግር የለም። እኔ ይሄ አያቅተኝም፣ እደርስበታለሁ። እንዴት አድርጌ እንደምደርስበት ደግሞ እኔ አውቃለሁ። ግን የደረስኩበት ሰዓት አንተ ከሆንክ ልውል ዝም ብዬ የምፋታ እንዳይመስልህ እስከ መደማማት እስከ መገዳደል ነው ምንደርሰው። ምክንያቱም የእሷን የመዳኛ ጊዜ ነው ያራዘምክብኝ፣ ህይወቷን ነው ያመሰቃቀልክብኝ። ገባህ አይደል? ብዙ ነገሬን ነው ያሳጣኝ። ገባህ አይደል? ብዙ የሚሆነውን ነገር ማለት ነው። ስንት ነገር ማሳካት ሲችል ቀድመህ እያከሸፍክብኝ፣ እሱ ማሳሰር፣ እሱ እንደዚህ ብዙ ነገሮችን እያከሸፍክብኝ ያለው ማለት ነው። እኔ እንደምናሳስር ያወቀው እንግዲህ ዮናስ እኔና አይ ቲንክ የሆነ ሰውን ሌላ ማን እንደሆነ አላስታውስም። ናቲሁን አንተ ትሆን አላውቅም፣ መጥሪያ ሲመጣ ማለት ነው። ግን ቀድሞ እሱ እንዲሄድ ወጥቶ እንዲሄድ እንዲበር ቀድመ መረጃ የሰጠው ሰው አለ። ማን ነው ስለ ሌላ ሰውም እየመጣ አትክፈተው። ይዞት የመጣ ሰው ቢኖርስ? ማነች? ይቅርታ ማነች? የሙዬ ዘመን ነኝ። አንተ ዘመን ነኝ አለች። ሰላም በላት ቢያዝ እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው። ሰላም ሙዬ እንዴት ናት? ደህና ነሽ? እንዴ ማነሽ አንቺ? አላወቀኝም። ታውቂያታለሽ? እንዴት ነሽ? እዚህ ቆይ ልቀቂ። አትንኪያት። ይቅርታ ዘመድ ሆነ ያልኩህ እኮ ነው እኮ። አትንኪያታ። አናውቅም፣ የምናውቀው ነገር የለም። ይቅርታ እኮ ወደዛ ይሁኝ እናቴ እንጂ ዘመድ እኮ ዝም በል። አንተ ነው ያመጣት? እሱ ነው ያመጣት? እሱ ይዟት መጥቶ እንዳይሆን። ኧረ በእናትህ በኋላ የምትጸጸትበትን ነገር እንዳሰራ ዘመዷ ትሆናለች። ዝም ብለህ እንትን በል እንዳነካት። ይቅርታ ዘመድ ሆነ ያልኩህ እኮ። ታውቂያታለሽ ወይ? ታውቂያታለሽ? አላቅሽም እያለች እኮ ነው። ማነች ይቺ? ምን ማለት ፈልገህ ነው? ዘመድ ምንድን ነው? ምን እያደረክ ነው? አስወጣልኝ። ዘመድ መሆኗን እኮ ማነሽ? ለምንድን ነው የምትለኝ? አልወጣም። ለምንድን ነው የምወጣው? አላወቅሁም ይሆናል። ዝም ብለሽ ተቀመጭ። ምን አግብቶህ ነው አንተ? ኦኬ እሱን ያመጣት ማለት ነው። ኦኬ ወላንሳ ስትሄድብህ ነው እሷን ያመጣት። ኧረ ዘመድ ሆነኝ ያልኩህ እኮ ነው። የምን ዘመድ ነሽ? አናውቅሽም እኛ። እኔ ማላውቃት ታውቂኝ ትችላለህ። እንዴት? እኔ ግን የሙዬ ዘመድ ነኝ ያልኩህ ነው። እኔ ማላውቃት ሴት ዘመድ እንዴት ከየት ነው የምትመጣው? እኔ በምን አውቃለሁ? ይቅርታ ነው ውጪልኝ። እንዴ ውጪልኝ። እንደዚህ አይደረግም። ዘመድ
ምን አገባ አንተና ነው አንተ አስወጣኝ በቃ አላቃትም ምን አንተዋወቅም ይቅርታ አላቅሽም አንተ ላታቀኝ እስከ ዛሬ እንዴት አታቀኝም ያልኩ አንተ ምን አገባ አይደለም ዘመን ነኝ ያልኩ እኮ ነው ግን እሱ አያቀኝም ምንሽ እኔ የት ነው ማቃም አንተ አታቀኝም እሺ እሱን እንጠይቅ የመጣሁበት ምክንያት አለኝ ዝም ብዬ አይደለም የመጣሁት ምንድነው እሱ የመጣሽበት ምክንያት እዚህ እንደመጣሽ ቤተሰብ ያውቃል ተረጋጋ በቃ መረጋጋት አለብህ አንተ ቤተሰብ ያውቃል እዚህ እንደመጣሽ አንተ ዘመድ ስለማስተዋወቅ ዝም በል አንተ ዝም በል ለራስሽ ቤተሰብ ነው ለምንድን ነው የማያውቀው ይደውል ምን ቤተሰብ ያውቃል እዚህ ቆይ ለምንድን ነው የመጣሽበትን ምክንያት ተናገር የመጣሁበት ምክንያት ነግራለሁ ተረጋጋ አልኩህ እኮ እንዴት ነው የምረጋጋው እሙያውን እንዴት ነሽ አንቺ አትንኪያት እያልኩሽ አይደል እንዴ አትንኪያት በቃ ምን ማለት ነው አትንኪያት ምን አመጣችሁ ነው እኔ ይሄ ሰውዬ ኬት ነው ወላንሳው ተገላገልኩ ስል ጭራሽ ሌላ እሱ ራሱን ያመጣት ዘመድ ነኝ ብለሽ ግቢ አላውቀውም ምን ሲጀመር እሱ ጉድሽን ልንገርሽ አይደል ዘመድ ከሆንሽ ማለት ነው እንግዲህ ቤተሰብ አለች እሚቷ አለች ትመጣለች ጉድሽን ታወጣዋለች ምን ፈልገሽ ነው የመጣሽው የመጣሁበት ምክንያት አለኝ አልኩ እኮ ሰው ያሰማም ምክንያትሽን ተናገሪያ በቃ ምክንያት ይናገራለሁ ተረጋጋ በቃ አንተ ምን ማለት ነው እኔ ኬት ነው አይደለም ይሄ ሰውዬ ነው ያመጣት ታውቂያለሽ እሱ አይደለም ያመጣኝ ያልኩ ትተዋወቂያለሽ አውቀዋለሁ ግን እሱ አይደለም ያመጣኝ እኔ በምክንያት ነው የመጣሁት ጭራሽ ተሰብስበው መጡልኝ ሌላም ሰው እኔ መጣሁት ሙዬ ልጠይቅ ነው ቆይ ቤተሰብን ያመጣ ነው ያልኩት እኔ ቢሆንልሽ ቤተሰብ እናት እህት ወንድም የወንድም ልጅ ምናምን ቤተሰብ ያሉበት እቺና ወርጂ ፍቅር ሌላ ነገር ነው ሌላ ነገር እንዳይፈጠርብሽ እንጂ አውቃለሁ ቤተሰቡን ያመጣ ነው እዚህ ያስቀመጣልን ያለው አረኒ ምንም ማቆ ታሪክ የለም ምንድነው ፈልገሽ የመጣሽው ምንድነው እሱ የምትነግሪኝ ነገር እያልኩሽ እኮ ነው የመጣሁበት ምክንያት አለኝ እያልኩ ነው ነገሪና ምክንያቱም ነገሪና ተረጋጋ እንዴ እንዴት ነው የምነግራችሁ እንዴት ነው የምንረጋጋው እኔ ማለት ምንድነው መረጋጋት እስኪ በቃ ይሄው ተረጋጋን እሺ ተረጋጋ እስኪ ምንድነው መረጋጋት ተረጋጋን እሺ ነገር መጀመሪያ ራስህ ተረጋጋ ራስህን ማረጋጋት አለብን እኮ አለ ምክንያት አልመጣም እዚህ ቤት እኮ ተረጋጋው እኮ ነው ንገሪኝ እንዴት እመጣለሁ አለ ምክንያት እኮ ልመጣ አልችልም እኔ ሙዬን ፍለጋ ነው የመጣሁት በቃ አለቀ ለምን ፈለግሽ የራሴ ምክንያት ስላለኝ ነው የመጣሁት ምክንያትሽ ምንድነው ማለት ጥሩ ነው እኮ ነገር ግን ምክንያት አለኝ ያልኩ ነው ግን ተረጋጋ በቃ ተረጋጋ ታለብህ እሺ ተረጋግቻለሁ ለምን አሁን ያልገባኝ ነገር እኔ እንዴት ነው አውቃለሁ እኮ በምን እንዴት ነው አውቃለሁ ምንድነው እሱ የት ነው አታስመስሉ ሁለታችሁ አብራችሁ ነው የምትሰሩት አብረሽ ነው የምትሰሩት ከሱ ጋር እኔ ምንድነው የምሰራው ከሱ ጋር አንተ ካንተ እኩል እያዩት አይደል ቤተሰቡን ያመጣ ነው እዚህ ያስቀመጣ ያለው እኔ ሁሉ የምትተዋወቅ የት ነው የምታውቁት ዘመድሽ ነው መሰለኝ በደንብ አብረው ነው የሚሰሩት በደንብ አውቃለሁ እያልኩ እኮ ነው በቃ አውቃለሁ ቁጭ በል እነግርሃለሁ አውቃለሁ ቁጭ በል እያልኩ እኮ ነው በቃ ቁጭ በል በቃ ቁጭ ብለህ እነግርሃለሁ ንገሪኝ እሺ ንገሪኝ እነግራችኋለሁ በቃ ቁጭ በሉ እያልኳችሁ እኮ ነው ምን ሆናችሁ ነው እሺ በቃ ተረጋጋን ንገሪኝ እኮ ምክንያት አልመጣሁም በቃ ተረጋጉ እኮ ምክንያትሽን ተናገሪ እናገራለሁ ቁጭ በሉ እኔ ማላቃት ዘመድ ትቆጣለህ እኔ አታውቀኝም እያልኩ እኮ ነው እኮ አታውቀኝም ተናገሪው ነው እኔ ግን የሙዬ ዘመድ ነኝ መተሽም ብርት ያለሽ እንዴ ተናገሪ የት ነው የምታውቂው እየተቆጣችኝ እኮ ነው ቁጭ በሉ በቃ እነግራችኋለሁ ቁጭ በሉ እስቲ እንዴ ነው ቁጭ የምታደርገን ምን ማለት ፈልገህ ነው በቃ ቁጭ በሉ እሺ ንገሪ ዝም እነግራችኋለሁ በቃ ተረጋጉና ቁጭ በሉ እሺ ታዩ ምንም አይሰራም ስለሱ ነው የጠየከኝ አዎ እሱን የማውቀው የሙሽ ፍቅረኛ እንደነበር አውቃለሁ ገባክ አሁን ገባችሁ የሙሽ ፍቅረኛ እንደነበር አውቃለሁ ያልኩ ነው አለቀ መቼ ነው የምታውቂው አውቃለሁ በፊት ነው የማውቀው እኔ ዘመዷ ነኝ በደንብ ነው የማውቀው ብዙ የማውቀው ምክንያት አለኝ በቃ ብዙ ነገር አውቃለሁ ቤተሰብ የማውቃቸው ነገሮች አሉ እያልኩ እኮ ነው እኮ ምን ነው የምታውቂው አውቃለሁ ብዙ ነገር አውቃለሁ
ምንድነው? እሺ ነገር ወሬት ነው የምትይው? ለጠይቃት አይደል? እዛ ጋር ሄደህ ምን በሹክሹክታ ልነግራት ነው? ቤተሰብ ፍቅረኛሞች እንደነበሩ ቤተሰብ አያውቅም። የአጭር ጊዜ ፍቅረኛሞች እንደነበሩ ነው እኔ የማውቀው። አንቺ እንዴት ልታውቂ ቻልሽ? አውቃለሁ አልኩ በቃ እኔ አውቃለሁ። የአጭር ጊዜ ፍቅረኛሞች ይላል። እኛ ፍቅረኛሞች ነበር ሲጀመር። አንተ ነው ያለያየን። የአጭር ጊዜ ፍቅረኛሞች አንተ ነው ያለያየን። በአንተ አይደለም በአንተ ምክንያት አይደለም። አዳምጪ መጀመሪያ መስማት አለብህ። ገባክ? እሱ አይደለም ያለያየ አንተ አይደለም እነሱን ያለያያቸው እና የእሱን ቤተሰብ የእሷን ቤተሰብ ነው እነሱን ያለያያቸው። ገባክ? ገና ብዙ ነገር አለ። ብዙ ያልተፈታ ነገሮች አሉ። ገና ብዙ አይደለም ነገር ከዛ በፊት ያልሽው ምንድን ነበር? የእሱ ቤተሰብና የእሷ ቤተሰብ ያንተ ቤተሰብና የእሷ ቤተሰብ ነው እናንተን ያለያያችሁ እንጂ ሳሚ አይደለም እናንተን ያለያያችሁ። ምክንያት እንዴት ይሄ ነገር ቤተሰብ ጋር ይሄዳል? አረ መዘዙ ብዙ ነው። አይደለም እንዴት አልገባኝም። እኛ ምንም አልገባንም። አንተ አያገባም። ይሄን መስማት ያለብን እኛ ነን መስማት ያለብን። ምንድነው ምክንያት? እንዴት ነው ያለያዩ? ንገሪኝ። እኔ ምክንያት ንገሪኝ። እየነገርኩ ነው። ተረጋጋ። እናንተ ማታውቁት ብዙ ነገሮች አሉ እያልኳችሁ ነው። ማንም አማያውቀው። አንተ ምንም አታውቅም። አንተ ዝም በል። አንተ የምታውቀው ነገር የለም። በቃ አለቀ። ቤተሰብ ነው እንደዚህ ጉድ ሰራ። እነሱ ማለት ብዙ ነገር አለ። ብዙ ቤተሰብ የሚያውቀው ችግር አለ። ገና ያልተፈታ ነገሮች አሉ። ገና አንተ ሳሚ ዝም በል። ምንም ነገር አታውቅም። በቃ ከጨዋታዎች እንደምሆን እኮ ገብቶኛል። ቤተሰብም ያውቃቸዋል። በስነ ስርዓት ታስቦበትና ታቅዶበት የተደረገ ነገር ነው። ሴራ ዞር በል አትከፊ። የሁለታችሁም ቤተሰብ ነው። ተረጋጋ። በቃ ሳሚ ምን ነው? ተረጋጋ። ሁለታችሁ በስነ ስርዓት ያውቃሉ። ግን ተረጋጋ። አንተ መረጋጋት አለብህ። መጀመሪያ ተረጋጋ እያልኩ ነው። አንቺ ግን የምርሽን ነው የኔ ቤተሰብ የቀለድኩ አይደለም። የኔ ቤተሰብ አንቺ ኧረ በእናትሽ ህይወት እየበጠበጥሽ ነው። በቃ ያው አበደ ሰውዬው። እውነቱን ነገር ነው እኔ የማወራው። አበደ በስንቱ ነው የሚያብደው? ቆይ ሰውዬው እሱ አይደለም ያለያያቸው ነው ያልኩት። በቃ እኔ አሰሙም እንዴ እናንተ ምን ሆናችሁ ነው?